ደርሰናል ማለት ነው። ይሄው እንደምታዩት ሎጎ CCI ኮሮና ከተል ኢንካም ነው የሚለው። So guys, we're here at this farm. It reminds me so much of Ethiopia. Like as you saw, there are so many cows, lambs. So we're gonna see them more. ደስ ስለሚል እኛ ፋሚሊም ስለሆነ ያው እንግዲህ 5 ልጆች አይደል ያሉት በግ እንገዛለን ዶሮ እንገዛለን ቅርጫም እንካፈላለን ሁሉም አይቀርብንም እግዚአብሔር ይመስገን Hey guys, now we woke up about 6 in the morning to go with my dad to sheep catering to buy beg for Fasika. And it's all the way in Orange County, so we woke up really early. He's driving right now, so come with us to this awesome journey and make sure to subscribe. እንግዲህ የተወደዳችሁ እንደምታዩት ገና ሌሊት ነው ሊነጋጋ ጎሊ ቀድስ ለሚባለው እንደዛ ነው በሌሊት ነው የምንሄደው ምክንያቱም ራቅ ያለ ስለሆነ ትራፊክ እንዳይዘን ነው ስለዚህ መንገዱን ያሳየናችሁ እንሄዳለን ተወድታላችሁ የሀገራችን እንግዲህ መንገድ እንግዲህ እንደኛ እንደ ኢትዮጵያ ቅርብ ቦታ አይደለም ቅርጫም ለመካፈል በግም ለመግዛት እንግዲህ ቅዳሜ ገበያ ምናምን ሳይሆን እዚህ ሀገር ራቅ ተደብሎ ድራይቭ ተደርጎ ለሚሄደው ስለዚህ ምን ያህል ርቀት እንደሆነ የምታዩት ይሆናል አብራችሁን ቆዩ እሺ እንግዲህ ተወደዳችሁ መንገድ ጀምረናል በጣም ሩቅ መንገድ ነው የምንሄደው እስኪ ድራይቨሩን ደግሞ ጠይቀዋለሁ ስለ መንገዱ ርዝመት የበዓል ገጠመኝ ምን እንዳለው ምክንያቱም መንገዱ በጣም ረጅም ስለሆነ ለእናንተም መንገድ ብቻ እንዳይሆንባችሁ ወደ ኋላ እንመልሳችኋለን በትዝታ ማለት ነው እስኪ ወደ ባለቤቴ እንኳን አደረሰ እንኳን አብሮ አደረሰን ዛሬ እንግዲህ ራቅ ወዳለ ቦታ እየሄድን ነው እስኪ የት እንደምንሄድ ንገረኝ እንግዲህ የምንሄደው ኮሮና ይባላል በግም ይሸጥበት እና ሩቅ ነው 55 ማይል ነው አንዳንዴ 1 ሰዓት ከ30 ትራፊክ በሌለበት ሰዓት በተለይ ማለት ብለሽ ከወጣሽ 1 አወር ምናምን የሚፈጀው እና ሩቅ ነው ወጣ ይላል እና ኦሬንጅ ካውንቲ ይባላል ከኦሬንጅ ካውንቲ ደግሞ ይሄ ኮሮና ይባላል እንግዲህ እንደዚህ ነው እስኪ ልዩነቱ እንዴት ነው ከዚህ በፊትም ብዙ ጊዜ ሄደሃን ታርዳሃልና ከሀገር ቤትና ከዚህ እንዴት ነው አስተዳደራቸው ቢግ ዲፈረንት ሀገር ቤት በግ ትገዣለሽ ሂደሽ ራስሽ ነክተሽ ምናምን ነው የምትገዢው ምትባርኪው ራስሽ ነሽ ያው እንደ እምነትሽ ጸልይሽ ነው የምታርጂው እዚህ በርግጥ ይጠይቁሻል አንተ ነክል የምታረገው ወይም ደግሞ አንተ ከት የምታረገው ይላሉ ይጠይቃሉ እንደ ምርጫሽ ነው እና ምንድነው ልዩነቱ እዚህ ቆዳ አይመለስም ከፈለሽ ይሰጡሻል ግን ምን ታረጊዋለሽ አይሸጥም ስጋ ብቻ ነው የሚሰጡሽ ቆዳውን ያው ዘው ይቀራል እኛ ሀገር ቆዳ መልስ ምናምን ባል ነገር የለም ቆዳውንም ምክንያቱም ቆዳው አይደለም አሁን እንዴት እንደሆነ አላውቅም ምክንያቱም ዘይት ጨምሯል ይባላል በዛ ሰዓት ግን ሽንኩርትም ዘይትም ይችልልሻል ቆዳው ስጋውን ተጠቀሚበታለሽ ቆዳውም ይሸጣል እንደውም የቆዳ የሚገዙ ሰዎች ቀድሞ ይጠይቁሻል ምክንያቱም ብዙ የቆዳ ነጋዴዎች አሉ እና ልዩነቱ ዋጋውም በየሀገሩ ስታንዳርድ የመኒ እንትናቸው ይለያያል ይሄ እዚህ አሁን ውድ ነው 450 እስከ 500 ይሸጣል ትልቁ 500 ትንሹ 450 መካከለኛው ማለት ነው ያው ትንሹም መካከለኛውም ዘሴም ነው ዋጋው ከብቱ ደግሞ በጣም ውድ ነው እስከ 2000 አለ 1600 አለ እና ይሄ ነው እንግዲህ በየሀገሩ የመኒ እንትናቸው ብራቸው ይለያያል ይሄ ነው
ያ ስለ ቆዳ ስታነሳ እኔ የማስታውሰው ሀገር ቤት በነበርኩበት ሰዓት በግ ታርዶ ቆዳ ለመሸጥ በጣም ወንዶች ልጆች በተለይ ቤት ውስጥ ሲሽቀዳደሙ ያለውና አንተ ምን ገጠመኝ አለ በዛ? ያ አስታወስኝ። እንደውም ብዙ ጊዜ ያው በግ ቢገዛ እንግዲህ አባታችን ነው። ምን ጊዜ በአመት በዓል የዋዜማው መስት ነው፣ በግ ይገዛል። በቃ የዋዜማው እያንዳንዱ የአባት ወይም እንግዲህ ትልቅ የመጀመሪያ ልጅ ሊሆን ይችላል በግ ይዞ ይመጣል እና ለእኛ ደስ ይለናል። ልጅነታችን ጊዜ በጣም ደስ ይለናል። እንደውም ከመታረዱ በፊት ሳር እናበላዋለን፣ ላይ እንጫወትበታለን ምናምን እና በማግስቱ እንደሚታረድ እያወቅን በቃ ሳር ነው የምናበላው። በኋላ ያሳዝናቸዋል። እንዲታረድም አንፈልግም፣ ግን ምንም ማድረግ አይቻልም። እኛም ልጆች ነበርን። ከዛ ያደግን ስንመጣ ግን ምንድነው የሚሆነው? በግ ለምሳሌ እኔ አባት ያያን የምንለው እሱ ይገዛል። ቆዳ ለኛ ነው፣ የሻይ ነው። ቆዳ ለኛ ይሰጠናል፣ እሱ ያርደዋል። እኛ አልፎ አልፎ እኛን የሚያሳየናል፣ እኛም እንትን እንላለን። ቆዳ ለሻይ ይሰጠናል። በቃ እንደዚህ ነው አመት በዓል የምናሳልፍ። በጣም ደስ ይላል። እናቶች ደግሞ ያው የቤቱን ነገር ነው ጓዳውን የሚያሳምሩት ማለት ነውና ታዲያ አሁን እንግዲህ በእኛ ጊዜ ምናምን ለማለት ደርሰናልና ምንድነው ልዩነቱ? አሁን ውድ ነው ይላሉ ገበያውም ሀገር ቤት፣ በእናንተ ጊዜ በእኛ ጊዜ የነበረውና አሁን እንዴት ነው ልዩነቱ? አሁን ሀገር ቤት በጣም ውድ ነው። በጣም ውድ ነው። አይ ቲንክ እያንዳንዱ ቤት የሚታረድ አይመስለኝም። በፊት እኮ እንደውም ቆዳ መልስ የሚባል ነበረ። ስጋው ርካሽ ነው፣ ቆዳው የተወደደበት ጊዜ ነበረ። ቆዳ መልስ ይባላል። እንደውም አንዳንዴ የበግ ሻጮች ትሩ ስቶሪ ነው፣ ጆክ አይደለም፣ ስጋውን ብሉትና ቆዳውን ስጡን ይሉን ነበረ። በዛን ያህል ውድ ነው ቆዳ። ምክንያቱም 20 ምናምን 25 ስጋው ይሆንና በጉን ገዝተሽ ቆዳው 37 እስከ 40 ይሸጣል። እኔ አስታውሳለሁ ይሄን የዛሬ 20 አመት። አሁን በጣም ውድ ነው ነው አይደለም ዝቅተኛው መካከለኛው ገቢም ዶሮም ራሱ በጣም የሚከብዱ ይመስለኛል። አሁን በጣም ቢግ ዲፈረንት ነው ያለው። ያኔ ስንት ነበር ታስታውሳለህ ዋጋው የበግ? አስታውሳለሁኝ። እንዴ አንቺም እኮ ታስታውሻለሽ። 200 በጣም ትልቅ ከተባለ እስከ 600 እስከ 400 ነው። እኔ እስከመጣ ድረስ ትልቅ በግ 400 ብር ሁሉ ገዝቻለሁ። ሙክት ምናምን እንደውም እዛ ምናልባት ኢንተርቪው የሚሰሙ ልጆች ካሉ እዛ አራዳ አካባቢ በግ የሚሸጡ አሉ። እኔ ደንበኞች ኤቭሪ ሳተርዴይ በግ ይልኩልኛል። ጎንደር ማለት ነው። ስፖርት ቤት አብረን ስለምንሰራ በግ ሁሌ ይልኩልኛልና ትልቁ 400 ብር ነው። ስለዚህ እስኪ የፋሲካ ወይም የትንሳኤ በዓል ገጠመኝ አለ ሆይ? ምን ታስታውሳለህ በልጅነት? ገጠመኝ ሳይሆን ያው ፋሲካ ሲደርስ ደስ የሚልሽ ምንድነው ያው ዋዜማው ከፍራይዴ ከስቅለቱ ጀምሮ እስከ ዋዜማው በጣም የገበያ ግርግር አለ። በተለይ የኛ አካባቢ የሜን ስትሪት በጣም ትልቁ ሜን ስትሪት የገጠሬዎች ብስኒት ይባላል። በዛ ነው የሚያልፉት። በዛ አልፈው ነው ቅዳሜ ገበያ የሚሄዱት እና በጣም ቢዚ ነው። አይ ቲንክ ስቲል አሁንም እንደዛ ነው። ቢዚ ነው የሚሆነው። ሸቀጣቸውን ይዘው ዶሮ የሚገርምሽ ተለባ ሁሉ ይዘው ይሄዳሉ። ምክንያቱም 55 ቀን ስለሚጾም የጾም ብቻ ስለሚበላ ማለት ለሻ ተብሎ ተለባ ምናምን ይሰራል። አይ ሪመምበር እና ቅዳሜ ላይ በጣም ግርግር ያለው እንደነገርኩሽ። ቅዳሜ ላይ
በግ እንጠብቃለን። በቃ የበግ ጮት ቤታችን እንዲኖር እንፈልጋለን እና ያን አስታውሳለሁኝ። ከዛ ማታ ላይ ቤተክርስቲያን ነው የምናድረው። አባጃሌ ቤተክርስቲያን ይባላል። እንደውም ብዙ ጊዜ ዘፋኞች አርቲስቶች ይዘፍንለታል አባጃሌ ያለው እና ያው እኛ መዛን ያደግነው እና በቃ እዛ እናድራለን። ልክ ቅዳሴው ዝማሬው ምናምን ካለቀ በኋላ ሌሊት ወደ 9 ሰዓት እዚህ ሀገር 3 o'clock ይባላል። 9 ሰዓት ላይ በቃ ጨርሰን ስንሄድ መጀመሪያ በተልባ ነው የምንበላው። ከዛ በኋላ ዶሮ የሚገርመው ግን ከሚድናይት በኋላ ነው ዶሮ የሚታረደው። ከተፈታ በኋላ በቃ አለቀ። ሚድናይት በኋላ አንድ ብሎ ይጀምራል። እንደ አዲስ ቀን ነው የሚጀምረው እና በቃ ይሰራል። ሴቶች ያው ይሰራሉ። በቃ እና ሌሊት ላይ እንግዲህ ያው ወንዶች በግ ትባርካላችሁ፣ አባቶች ዶሮ ይታረዳል። ቄጤማው ያው ነጭ ልብስ እንለብሳለን። በተለይ እኛ እንኳን ሳይሆን ማዘርና ፋዘር የነጭ ልብስ ይለብሳሉ። ማዘር የጎንደረኛ ልብስ ለብሰው ፋዘር ደግሞ የጀጠባ ይባላል እና ከማስታውሰው ፈንዲሻ ቆሎ አበባ ቆሎ ማለት ነው። አይ ቲንክ የዚህ አይነት የዚህ ሀገር ሳይሆን የኢትዮጵያ ፈንዲሻ ቆሎ ትንሿ ማለት ነው እና የብና ቁርስ ሲሰጠን ፋዘር ይዞ እየዞረ ነው የሚሰጠን እና እጃችን ስለማይችለው እንደዚህ በልብሳችን ነበር የምንቀበለው። ምናልባት ይሄን የሚያውቁ ልጆች ካሉ በዛ ጊዜ ነበር ያስታውሱታል። እና ያው በቃ እዛ በግ ይታረዳል። በቃ ቀኑን እናከብራለን። ደስ ይላል። ከዛስ ወደ ዘመድ ቤት ምናምን ዘመድ ቤት በለቱ ቀን አይኬድም። ብዙ አይኬድም። አዎ የሚኬደው መቼ ነው? ኢቭን መንዴ አይኬድም። አይ ሪመምበር ቱስዴይ ይጠራራሉ። የለቱ ቀን አይ ቲንክ ማንም ሰው ምናልባት ቤተሰብ ልጅ ትዳር ይዞ የወጣ ልጅ ካለ ልጆቹን ይዞ ይመጣል። እዛው ውጭ ግን ዘመድ ምናምን ወይ በማግስቱ ይጠራል ወይ እኔ ማስታውሰው ቱስዴይ ነው። ቱስዴይ ነው የሚጠራው። ከዛ በኋላ ደግሞ ግብረ ሰላም ይባል ነገር አለ ሳስታውሽ ከሆነ ያ አባቶች ይጠራሉ። እሱ ሌላ በግ ተገዝቶ ነው የሚሰራ ለብቻቸው። ግብረ ሰላም ምክንያቱም እነሱ ጾመዋል አቋቋም ይባላል መሰለኝ አይደለ? እሱን ሁሉ ስላረጉ ለነሱ ደግሞ ይጠራሉ፣ ጸሎት ይደረጋል፣ ግብረ ሰላም እና አሪፍ ካልቸር ይዘምራሉ። አይ ቲንክ እሱ ነገር ቪዲዮ ሳይኖረኝ አይቀርም። ለሌላ ጊዜ እናሳያቸዋለን። አሁን እንግዲህ በጣም ረጅም መንገድ እየሄድን ስለሆነ የመልካም ሰው ቲዩብ ቤተሰቦች እንዳይደብራቸው መንገድ ብቻ ነው እንዴ እንዳይሉ ትንሽ ወደ ኋላ እንመልሳቸው ብዬ ነው እየጠየቅኩ ያለሁትና አምሹር በዛ ጊዜ የነበሩ አንድ አይነት ነው። በቃ ኢትዮጵያ ላይ አይ ቲንክ ባህሉ አንድ አይነት ነው። እንደ አካባቢው ትንሽ ልዩነት ቢኖረው ነው እንጂ ሁሉም የራሱ የሆነ ትዝታ አለበት ወደ ኋላ አምሹርና ኮሜንት ላይ ደግሞ እናንተ እንዴት ነው ስታከብሩ የነበራችሁት በልጅነታችሁ የድሮና ያሁኑ ልዩነቱን እናንተም ኮሜንት ላይ አስቀምጡልን። ጥሩ ጨዋታ እየተጫወትን ነው። ድራይቪንግ እንዴት ነው? ትራፊክ የለውም አይደል? ጥሩ ነው ያለው መንገዱ? አሁን አሪፍ ነው። እኛ ካርፑል ላይ ነው የምንለው። ምክንያቱም እነዚህ በራይት በኩል የምታያቸው በሙሉ 1% ነው። አንድ ድራይቨር ብቻ ነው ያለ። እኛ ካርፑል ላይ ነው ያለ ነው። ሁለት ስለሆነ ነው ካርፑል የገባ ነው። ሁለት ወይም ሶስት በላይ ካርፑሉ ሲያልቅ ደግሞ ኤክስፕረስ ላይ የሚባል አለ እየተከፈለ የሚነዳበት። እሱ የኔ የከፈልኩበት እንትኑ ስላለኝ በዛ እንሄዳለን ማለት ነው። ግን ጠዋትም ስለሆነ ያን ያህል ላይሆን ይችላል እና እኛ ምናልባት ካርፑልም ስለምንጠቀም ኤክስፕረስም ስለምንጠቀም 55 ሚኒት እስከ 1 አወር እንደርሳለን። እና ተራራው ምናምን አሁን ደስ ይላል እንደምናየው መንገድ ይገርማል። አዎ እኔ በፊት ተራራ አሜሪካ ተራራ ያላት ሁሉ አይመስለኝም ነበር። ምክንያቱም ኤቭሪዌር ፎቅ ምናምን ስለሚያሳዩት እንደዚህ ተራራ ገጠር የሆነ ቦታ ምናምን
ያው ምንድነው ሲያሳድጉን ለምለሚቱ ጎንደር ለምለሚቱ ኢትዮጵያ ያው ስላሳደጉን ለምለም ኢትዮጵያ ብቻ ነው መስለን የሚገርም ግን እዚህም ለምለም አለ። ያው የእግዚአብሔር የእጆቹ ስራ ዓለም ላይ ነው ያለው። ዓለም ላይ ነው ያለው። ከእንደገና ደግሞ እነዚህ ቴክኖሎጂውም አፍቱም ስላላቸው ከኛ በተሻለ መልኩ ይዙታል። ያው የመንገድ አሰራራቸው በጣም ነው ደስ የሚለው እውነት ለመናገር ቀለል ባለ መልኩ ነው። ያ አይ እንዴት ነው ታዲያ በዓል እንኳን አደረሳችሁ ማለት የምትፈልገው በዚሁ አጋጣሚ ቤተሰብ ጓደኛ ካለ እንግዲህ መልእክት አስተላልፍ። ያ እንግዲህ በዚህ አጋጣሚ መጀመሪያ እንኳን አደረሳችሁ የሚለው የኔም ፋሚሊዎች ነው ማለትም አንቺን ውድ ባለቤቴን ልጆቼን እና መላውን ፋሚሊ ጎንደርም እዚህ ሀገር ሚኒሶታ ያሉ ወንድሞች እናቶች አሉ እነሱን እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ኢትዮጵያ ያሉትን ያንቺንም የኔም ፋሚሊዎች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በመቀጠል ለጎንደር ቀበሌ 10 ልጆች እንኳን አደረሳችሁ። ለመላው የጎንደር ልጆች እና ለኢትዮጵያ በሙሉ እንኳን ለብርሃነ ትንሣኤ አደረሳችሁ። ናው እንግዲህ በዚህ ሰዓት በችግር ያሉትንም እንድናስብ ካጠገባችን ያሉትንም እንድናስብ በዓሉም እግዚአብሔር የሚደሰትበት ነገር ነው። በዚህ ሰዓት ደግሞ በጦርነትም በህመምም በብዙ ያሉ ወገኖቻችን አሉ። እነሱንም እግዚአብሔር ያስባቸው። በሚቀጥለው አመት ደግሞ በሙሉ ደስታ አሁን ግማሽ ነው ምሹር በሀገራችን ያለው ነገር በጣም ከባድ ስለሆነ በሚቀጥለው ሰላም ሆኖ ደግሞ ሁሉም በደስታ የሚያከብርበትን ጊዜ እንዲያመጣልን እንጸልያለን አይደል? አዎ እንግዲህ ሀገራችን ሰላም ያርገው። ጥሩ ጊዜ መጥቶልን እኛም ሄደን ለቤተሰቦቻችን ጋር ሁሉም ጋር አብረን የምናከብርበት ጊዜ እንዲመጣልን እንመኛለን። አይሆፕ የሚቀጥለው ጊዜ ጥሩ ጊዜ ይመጣል ብዬ አስባለሁ። እንግዲህ መጸለይ ነው። ቴንክ ዩ አመሰግናለሁ። ወደ ባለቤቴ እንግዲህ የተወደዳችሁ የመልካም ሰው ቲዩብ ቤተሰቦች እንዳይደብራችሁ ትንሽ ባለቤቴን ደግሞ እስኪ ስለ ድሮ ትዝታ ስለ ሀገራችን አውራኝ ብየው ነው። እናንተም ደግሞ የምታስታውሱትን ኮሜንት ላይ አስቀምጡ። መልካም ሰው ቲዩብ ቤተሰቦችን ምን ትላቸዋለህ? መልእክት አስተላልፍ። እንግዲህ መልካም ሰው ዩቲዩብ እንግዲህ ጀማሪ እንደመሆኗ መጠን አበረታቷት። ላይክ ሰብስክራይብ ሼር አድርጉላት። ጎበዝ ነች። እኔ ጎበዝ ነች። አመሰግናለሁ። እና ሳፖርት አድርጓት። ሳፖርት ሌላ ደና ነገር ይዘን እንመጣለን። አንተም አንዳንዴ ቪዲዮ ላይ እንግዲህ መግባት አለብህ። እስቲ እንግዲህ ብዙ ካሜራ አይወድም ግን ያው እያለማመድ ነው እንግዲህ እናመሰግናለን። እሺ ውድ የመልካም ሰው ቲዩብ ቤተሰቦች እንግዲህ ቆይታችን እንደወደዳችሁት ተስፋ እያደረግን አሁን እንግዲህ ኦልሞስት እየደረስን ነው ወደ ስጋ ማረጃ ቦታው ማለት ነው። ኦልሞስት እየደረስን ነው። እኛ እየተጨዋወትን ሳናቀው ደርሰናል ማለት ነው። ይሄው እንደምታዩት ሎጎ ሲሲአይ ኮሮና ከተል ኢንካም ነው የሚለው እየገባን ነው። እንግዲህ አሁን ደግሞ ታያላችሁ ቦታውን የሆነ የገጠር ድባብ አለው። ሽታው ሁሉ ደስ ይላል በጣም ሳሩ በቃ በጣም ያምራል። እንግዲህ በስተግራ በኩል ፓርኪንግ አለ። በስተቀኝ እንደምታዩት ከብቶች አሉ። እዚህ ጋር ምግባቸው ተደርድሮ ታያላችሁ። በቃ ድባቡ አገር ቤት ነው የሚመስለው። በጣም ነው ደስ የሚለው። እየገባን ነው። የተወደዳችሁ ያው በጠዋት ሰው አለ። አጋጣሚ ሆኖ ደግሞ ዘንድሮ ፋሲካ የዚህም የውጭም አገር ያሉ ሰዎችም የኛም ዘሴም ቀን ስለዋለ ሰዎች ሀበሻ ብቻ አታዩም፣ ሌላም ዜጎች ታያላችሁ እና ያው ክርስቲያኖች በሙሉ ያከብሩታል ፋሲካን። ይሄ ውድ ባለቤቴ እንግዲህ እየገባ ነው። Hey guys, we just got here and these cats they look like they're welcoming us. So guys, we're here at this farm. It reminds me so much of Ethiopia. Like, as you saw, there are so many cows, lambs. So we're gonna see them more.
እንግዲህ እንዳያችሁት የኛ በግ ማረጃ ቦታ ገጠር ሄደን እንዳያችሁት እንዴት እንደሚያርዱ አይተናል። ወደ ውስጥ እንግዲህ ፕራይቬሲ የሚባል ነገር አለ። ገብተን እንዴት እንደሚያርዱት ምናምን በደንብ መቅረጽ አልተቻለም። የተወሰነ እንድታዩት እንግዲህ ለማድረግ ሞክረናል። ባለቤት የመጀመሪያ ላይ እንዳላችሁ የሚባርክ ይባርካል ሄዶ ሁሉም በሃይማኖቱ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ክርስቲያኑ ሙስሊሙ እንግዲህ ቢስሚላህ ብሎ መባረክ የሚፈልግ ይባርካል ማለት ነው። ስለዚህ ከዛ ወደ ውስጥ በጣም ገብቶ መቅረጽ አልተቻለም። ኤኒዌይስ ይህንን ይመስላል እንግዲህ። አሁን ደግሞ ወደ ቤት ጉዟችን እየቀጠለ ነው። አብራችሁን ቆዩ። Hey guys, we just finished looking sheep for Fasika, and we picked out a lot of options. So we're going to show you the cows. እንዳላችሁም ጀማሪዎች ስለሆንን አበረታቱን፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑን። ለወደፊቱ ጥሩ ነገር እናመጣለን። እንግዲህ መንገዱን ኢንጆይ አድርጉ። የሀገራችን መንገድ ሀገራችን በግ ለመግዛት ይህን ያህል ድራይቭ አረጉም አባቶቻችን ወክ አድርገው ሄደው ነው የሚገዙ ቢበዛ ታክሲ ተጠቅመው። እኛ ግን ይኸው እንግዲህ በግ ለማምጣት እዚህ ድረስ ድራይቭ እናደርጋለን። አንድ የረሳሁት ስለ ቅርጫ አላወራኸኝም። የሀገር ቤት ቅርጫ በሌሊት ጎረቤት ተሰባስቦ አይደለ? በጣም ደስ የሚል ትዝታ ነው እሱ። አዎ የሚገርምሽ በፋሲካ ጎንደር ውስጥ ቅርጫ የለም። በምንድን ነው ያለው? በግ ነው የሚገዛ እያንዳንዱ ሰው በግ ነው። ቅርጫ የገና ነው። አዎ አሁን እንዴት እንደሆነ አላውቅም። አሁን ይቀየር ይሆናል። የፋሲካ ቅርጫ የሚባል የለም። በግ ነው። ሁሉም ሰው በግ ነው፣ በቃ በግ ነው የሚገዛ። የገና ግን 99% ቅርጫ ነው። ያ በጣም የሚያፋቅር ይመስለኛል። ጎረቤት እርስ በርስ አይደለ ተገናኝተው አባቶች። አዎ ቅርጫው የሚገርምሽ ከብቱ ከታረደ በኋላ እንቋደሳለን። ምንድነው መቋደስ ይባላል። ሰንበር፣ ምላስ፣ ሁሉ ነገር ተጠብሶ ሊቨር አለ። እሱ አረብ ሳይጠበሱሉ በጥሬው ከዛ በኋላ ነው ቅርጫው የሚከፋፈለው። ሌሊት ነው አይደል? አይ ሪሜምበር የሚታረደው ሌሊት ነው የሚያርዱት። በተለያየ ቦታ እንዳካባቢው ነው። እስከ 10 ምናምን ሰው ሁሉ ይታረዳል። 10 ከብቶች የተለያየ ግሩፕ። አንድ ከብት ለስንት ይሆናል? ብዙ ጊዜ ለ6 ለ8። ዝቅተኛው 6 እንደ ከብቱ ነው። ትንሽ ከሆነ 6 ነው፣ ትልቅ ከሆነ ለ8። ደስ የሚል ባህል እኮ ነው ያለን። በጣም ፍቅራችን፣ እምነቱ፣ ሰው አይደለ? ለዛም እኮ ነው ያን ባህል እኮ ነው አሁን ወደዚህ መጥቶ ቅርጫ እዚህም ይካፈል ሰው። አሁን እኛ ያው ደስ ስለሚል እኛ ፋሚሊም ስለሆነ ያው እንግዲህ 5 ልጆች አይደል ያሉን፣ በግ እንገዛለን፣ ዶሮ እንገዛለን፣ ቅርጫም እንካፈላለን። ሁሉም አይቀርብንም። እግዚአብሔር ይመስገን። ልጆችም ይጠይቃሉ፣ ባህል ይወዳሉ በጣም እያሳየናቸው ስላደጉ። የታል ዶሮ የታል በጉ ይላሉ። አሁን የሚወሩት አብራናለች ካጠገባችን፣ ግን ፈርታለች በግ ስታይ። ለምንድን ነው የፈራችው ሩት? ያው እንግዲህ እዚህ ሀገር ልጆች ስለሆነ ልምድ የላቸውም። እኛ አብረን ያደግን ከበጎች ጋር ያፈራው ትላለች፣ ግን ኢንጆይ አድርገዋለች። እና ልጆችንም ባህል ማስተማር ጥሩ ነው አይደለ? ያደግንበትን ባህል፣ ፍቅር፣ የኛ ሀገር እድር፣ ቁብ ምናምን የሚባሉ ነገሮች አፋቅረው ህዝቡን የያዙት ነገር ይመስለኛል። አሁንም እኮ እዚህም አለ እድር አለ። ማገር ቤት ያው የሚንቀሳቀሰው እድር እኮ ትንሹ ራሱ የባንክ ሲስተም ማለት ነው። ደስ ይላል። እንግዲህ በሌላ ጊዜ ደግሞ ይሄ ጨዋታ በጣም ደስ ይላል። ብዙ ታወራናለህ ብዬ አስባለሁ። በሌላ ጊዜ ደግሞ እንግዳ አድርጌ ያቀርብሃለሁ። እንግዲህ የተወደዳችሁ መሰግናለሁ። በያላችሁበት መልካም የትንሳኤ በዓል ይሆንላችሁ። እንወዳችኋለን። እንግዲህ ኢንጆይ አድርጉ መንገዱን። በዓሉን የሰላም፣ የፍቅር፣ የደስታ ያድርግልን። መልካም ቆይታ። እንኳን አደረሰህ ውዱ ባለቤቴ። እንኳን አብሮ አደረሰን መልኪ። እሺ ሩታዬ እንኳን አደረሰሽ እኔ ቆንጆ። እንኳን አብሮ አደረሰን ማሚ።
እንግዲህ ፋሲካ ነው ትንሳኤ በጣም ደስ የሚል በዓል ነው። አዎ አሁን ደግሞ ረጅም መንገድ እየሄድን ነው። ምን ተሰማሽ? So when we have to wake up 6 in the morning, I was pretty tired, but I was glad I got to see what Ethiopia reminded me of. And the hills were nice. It reminded me of Ethiopia so much. And when we got to the Beg Mitarado, it was actually amazing. I got to see what Ethiopia was like all over again, which made me really happy. ያኔ ኢትዮጵያ ሄደን እያለ ልጅ ነበርሽ እና በግ ተገዝቶ በዓል ሆኖ በጉ ላይ ስትወጡ ነበር አይደለ? ከቶችሽ ከወንድሞች ጋር ሆነ ምናምን ስትጫወሽ ነበረ። እሱን አስታወሰሽ እዚህ አሁን ስታያቸው በጎችን? እና ለምን ነበር የጮሽው? ስትጮሂ ነበረ? So I forgot what Ethiopia was usually like. I just remembered what I saw, but not what I feel. So when I saw the bag, I was really anxious. Like, I guess I'm not much of a country girl. I'm more used to the city. So it was pretty nice. I just don't get used to seeing animals like that every day. ያ ብዙ በጎች ሆነው ስታያቸው ፈራሻቸው? አዎ። ዶሮዎችንም ፈራሽ እንዴ? ትንሽ I get scared of doros too. እኛ ግን አንፈራም። ለመሰለሽ እኛ ያደግንበት ቦታ ሁሉም ነገር አለ እና ሁሌም ስለምናያቸው በግም አንፈራም፣ ዶሮም አንፈራም። የዚህ ሀገር ልጆች የምትፈሩት ለምንድነው? ብዙ አይታችሁ ስለማታውቁ ነው አይደል? አዎ። ግን ብዙ አያስፈራም አይደል? አዎ። እሺ አሁን መልእክት አስተላልፊ እስኪ ኢትዮጵያ ላሉ ዘመዶችሽ፣ ወገኖች፣ በአጠቃላይ ለኢትዮጵያ ሕዝብ፣ ለክርስቲያኖች በሙሉ ስለ ፋሲካ ትንሳኤ እስኪ መልእክት አስተላልፊ። ምንድነው ትንሳኤ የሚለውንም ንገሪን በዓሉን። For me, I think it means to spend time with family ከዘመዴ ጋር ማስተላፈው. And I love how we get to spend time a lot. Like everybody's not busy and they cook together, they have fun together. ያ እና ቸርች ምንድነው የምናከብረው? We celebrate Fasika. Some church stay overnight and some or eat early. But for us, Lenya, we stay the night. Okay, about Jesus አውሪ እስኪ ምንድነው? እስኪ አሁን ደግሞ ስለ ትንሳኤ በዓል ንገሪኝ። Okay guys, so I'm going to be starting from Thursday. I'm going to tell you guys what it means. So on Thursday, it's when Jesus invites his disciples for supper. And we call that the Last Supper. And so basically he's going to first wash their feet for respect. And then they're going to take Holy Communion, which is to eat the bread, which is we call his flesh, and to drink wine, which is his blood. And that's the last supper before he gets when he goes on the cross. So then on Friday we do Sigdet, because that's when Jesus gets crucified on the cross. He dies for us, so we have to thank him for that. Then on Saturday he's in the tomb where he's dead, and then on Saturday night he wakes up. That's why they say Christos Tensa Mutan. Christos Tensa, that means he wake up from the dead, and he's come to bless us all. Then he goes back to heaven, and he's on the right of his Father, which we call God Exaver. በጣም ደስ ይላል። ያው እንግዲህ በእንግሊዘኛ ልትይኝ የፈለግሽው የሐሙስን ጀምረሽ ነው አይደለ? ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሆነው ራት እየበሉ ባለ ሰዓት ለደቀ መዛሙርቶቹ ይህ ስጋዬ ነው፣ ይህ ደግሞ ደሜ ስለናንተ የሚፈሰው ቅዱስ ደሜ ነውና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በሱ አለው እሱ በእኔ ይኖራል ብሎ ቅዱስ ስጋውንና ክቡር ደሙን የሰጠበት እለት ነው። ዘ ሴም ታይም ደግሞ ክርስቶስ አምላካችን ኢየሱስ ክርስቶስ መድኃኒታችን የዓለም ንጉስ፣ ሁሉ ሲቻለው ሁሉ በእጁ የሆነ አምላክ፣ ነገር ግን ትህትናን ሊያስተምረን እርስ በርስ መፋቀርን ሊያስተምረን ራሱን ዝቅ አድርጎ ተዋርዶ የደቀ መዛሙርቶችን እግር አጠበ አይደለ? ያን ደግሞ ምሳሌ ሆነው ደግሞ ለኛ ለማስተማር ደግሞ ከሊቀ ጳጳሱ ጀምረው አባቶች ካህናት ደግሞ ዝቅ ብለው የኛ ነገር አጠቡ አይደለ? አዎ።
ያን ደግሞ እኛን ደግሞ ቤተሰቦች ደግሞ አባት እናት አባት ልጆች እርስ በርስ ደግሞ እግር ማጠብ ማለት ራስን ዝቅ አድርጎ ትህትናን ፍቅርን መማር ማለት ነው አይደል? ያን አስተምሮን ምሳሌ ሆኖ ከዛ ፍራይዴይ ደግሞ ስለኛ ብሎ በመስቀል ላይ ተሰቀለ አይደለ? ከመነገር በላይ የሆነውን ፍቅሩን በመስቀል ላይ ደሙን እያፈሰሰ ለኛ ገለጸ አይደለ? አንድያ ልጁን ሰጠን ማለት ነው። ከዛ በኋላ ደግሞ በሙታን መነሳቱን ደግሞ ድንጋይ ፈቅሉልኝ ሳይል ራሱን በራሱ ያስነሳ አይደለ? ልዑል አምላካችን ደግሞ ተንሥአ ሙታን ብለን ደግሞ እልል ብለን ያከበርነው ደግሞ ያ በዓሉን ነው ማለት ነው አይደለ? ስለዚህ ለዚህ አምላካችን ምስጋና እናቀርባለን አይደለ? ተመስገን እንለዋለን። እሱን እንዲደሰት ደግሞ እሱን የሚያስደስተውን ነገር እየሰራን በተግባር ላይ ያዋለን ከአምላካችን ጋር ለዘላለም እንኖራለን ማለት ነው ባጭሩ አይደለ? እንግሊዘኛውን ስተረጉመው ማለት ነው። ኦኬ እናመሰግናለን። የኔ ቆንጆ መልካም በዓል። መልካም በዓል። So Jesus, he fasted 40 days and 40 nights, but when we do the math, it's 55 days because we also use the weekends, Saturday, Sunday. ክርስቶስ ተንሥአ ሙታን በአብይ ኃይል ወሥልጣን። አዎ እና እንኳን አደረሳችሁ በያ ታዲያ እንኳን አደረሳችሁ my subscribers, my family, ዘመዴ በጣም ነው መወዳችሁ። አንድ ቀን ኢትዮጵያ ሄደሽ ማክበር ትፈልጊያለሽ በዓል አይደል? አዎ እዛ ደስ ይላል። ምን ታስታውሻለሽ ኢትዮጵያ ሄደሽ ያለ በዓል ሲሆን ምን አረጋሉ ቤተሰብ እዛ? የኔ አያት ዶሮ አሳየችኝ። እንዴት እናና ነው የምትባለው? አንቺ ማን ነው የምትያት? እትሽ ነው። እትሽዬ። እሺ ምን አሳየች? ዶሮ የሚሰራው ዶሮ እንዴት እንደሚሰራ ስትበል ታሳየችሽ? እና አብዬ በግ ነው የሚታረደው። ራሱ ይገዛል፣ ከዛ ይታረዳል እና ትንሽ አሳች ነገረኝ እንዴት እንደሚደረግ ነገረሽ? እንትን ደግሞ ሪመምበር ቄጤማ ደግሞ ተገዝቶ ቡና ሲፈላ አይደል? ሲቆዘቆዝ ሳር እና ቡና ሰራለሁ። ቡና ፈላሽ? እሺ። እና በጣም ነው የሚደስልኝ። ቤተሰብ ሁሉ ይመጣል አይደል? እንኳን አደረሳችሁ ይላሉ። እና ባህላችን ኢትዮጵያን ካልቸር ደስ ይላል አይደል? በጣም ደስ ይላል። ቤተክርስቲያን በጣም ነው የሚደስልኝ። ስለዚህ አሁን ሀገራችን ሰላም ሲሆን ደግሞ ሁሉ ሰው ሄዶ ደግሞ እዛ ከቤተሰቡ ጋር እንዲያሳልፍ ዊሽ አርጊ። እሺ ያ ሁሉ ሰው ደስ ብሎት እንዲያሳልፍ ዊሽ አድርጊ። እሺ ቴንክ ዩ የኔ ቆንጆ መልካም በዓል። እሺ መልካም በዓል። እንኳን አደረሰን። ወድሻለሁ።